አሁን የገባ በአሜሪካ ትልቁ የፕሮቴስታንት ቤተክርስቲያን ሴት ፓስተሮችን አገደ። ለምን? ምን ተፈጥሮ ነው? በአጭሩ ላቀርብላችሁ። በአሜሪካ ብቻ በሚሊዮኖች የሚቆጠሩ ተከታዮች ያሉት ትልቁም የፕሮቴስታንት ቤተ እምነት የደቡብ ባፕቲስት ጉባኤ ሴቶች በፓስተርነት እንዳያገለግሉን የሚከለክል ጠንካራ ሕግ በአብላጫ ድምፅ ዛሬ አጽድቋል። በኦርላንዶ በተካሄደው ዓመታዊ ጉባኤ ላይ 6000 የሚጠጉ መሪዎች ሴቶች እንዳያገለግሉ ሲመርጡም የተቃወሙት 2000 ብቻ ነበሩ። ይህም ከ3 እጅ አንዱ ማለትም 3 ለ1 ብልጫ በማግኘት ሕጉ በቀላሉ እንዲያልፍ አድርጎታል። ለመሆኑ አዲሱ ሕግ ምንድን ነው የሚለው? ማንኛውም የዚህ ቤተ እምነት አባል የሆነ ቤተ ክርስቲያን አንዲትን ሴት በዋና ፓስተርነት፣ በሽማግሌነት ወይም ለጉባኤ ቆማ እንድትሰብክ መፍቀድ የለበትም። ይህንን ጥሶ የተገኘ ቤተ ክርስቲያንም ከማኅበሩ እንዲሰረዝ ይደረጋል ማለት ነው። ውሳኔውን ያሳወቁት መሪዎች ይህ መጽሐፍ ቅዱሳዊና ወግ አጥባቂ አቋማችን የምናሳይበት ነው ሲሉም፣ በሌላ በኩል የሴት አገልጋዮች ማኅበራት ግን በውሳኔው ልባችን ተሰብሯል፣ ሴቶች የእግዚአብሔርን ጥሪ እንዳይከተሉ መብታቸውን የሚነጥቅ ነው በማለት በከፍተኛ ሁኔታ አውግዘውታል። ይህ ማሻሻያ የቤተ ክርስቲያኑ ቋሚ ሕገ መንግሥት ሆኖ እንዲጸድቅ በሚቀጥለው ዓመት በሚካሄደው ጉባኤ ላይ በድጋሚ የ2/3 ድምፅ ማግኘት ይኖርበታል። አንዲት ሴት የቤተ ክርስቲያን ፓስተር ቤተክርስቲያንን ፓስተር ማድረግ ቤተክርስቲያንን በሽምግልና መምራት በፓስተርነት መምራት ነገር አይፈቀድም። ምንም ስለሆነች አይደለም፣ የእግዚአብሔር ሴት ልጅ ነች። ግን እግዚአብሔር ለሷ የሰጣት ድርሻ አለ። በነገራችን ላይ ምን መጽሐፍ ቅዱስ ወንዶችንም ቢሆን ሁሉም ሰው አስተማሪ አይሁን ይላል እኮ እንኳን ሴቶቹ። ሴት ግን በማህበር ላይ እንድትሰለጥን አካኪ ዘራፍ እንድትል እኔ አሁን እንደዚህ ያልኩ እንደማወራ እንድትሆን አይፈቀድም። ስርዓተ ፍጥረቷ አይፈቅድላትም። ለዚህ ደግሞ ማስረጃ የሚያደርገው መጽሐፍ ቅዱስ ብዙ ሴትን ፓስተር ምናምን የሚያደርጉ ቄስ የሚያደርጉ ቸርቾች የሚሰጡትን ማስረጃ አይደለም የሚሰጠው መጽሐፍ ቅዱስ። ሴት እኮ ጉባኤ ላይ ጸጉሯን ትሸፈን የሚለው ወንታ እንዲ ጉባኤ ላይ አትሰልጠን የሚለው ስለምታሰናክል ነው። እንደዚህ ቆንጆ ስለ አይደለም አይልም። ቀጥታ የሚጠቅሰው የስነ ፍጥረትን ስርዓት ነው። የስነ ፍጥረት ስርዓት ቸርች ውስጥ ከተናጋ በሴት ላይ ስልጣን ያለው ወንድ ነው፣ በወንድ ላይ ስልጣን ያለው ክርስቶስ ነው። ክርስቶስ ላይ ስልጣን ያለው እግዚአብሔር ነው። አንደኛ ቆሮንቶስ 11 ይህን እንድታውቁ ወዳለሁ ነው። የስነ ፍጥረት ስርዓት መናጋት የለበትም። ጌታ በመስቀል ላይ ያስወገደልን የሚከሰንን የዕዳ ጽሕፈት ነው። ሙሴ የጻፈውን ካደረክ ትኖራለህ፣ ካላደረክ ትሞታለህ የሚለው የስነ ፍጥረት ሕጎች አይሻሩ። በመስቀል ላይ ሞቶ ኢየሱስ ብርሃን ቀን ከመሆን ሌሊቱ ከመምሸት ከመንጋት ኢየሱስ አልቀየረው። ሴት ልጅ በጭንቅ ጸንሳ በጭንቅ መውለዷን ኢየሱስ አልቀየረም። የስነ ፍጥረት ሕጎች ይቀጥላሉ። ሴት ሆና የተፈጠረችበትን ነገር መጽሐፉ ምን ይላል? ሴት በማህበር ላይ እንድትሰለጥን አልፈቅድም። ምክንያት አስቀድሞ ወንድ ተፈጥሯልና በኋላም ሴት ተፈጠረች። አንዴን ነው ስነ ፍጥረት ነው ያወራው። የተታለለውም ወንዱ አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች። ይሄን ጴጥሮስ አብራርቶልናል። ወንድሞቼ ባሎቼ ሴቶች ሚስቶች ደካማ ፍጥረት ናቸው ማለት በጣም ለመንፈሳዊ ዓለም በጣም ሴንሲቲቭ ናቸው። በጣም ይሰማሉ። ከእግዚአብሔር ይሁን ከማን ይሁን ባይለዩ። ስለዚህ ሊያጋልጡን ስለሚችሉ በስልጣን ስርቱ ቅድም ያልከው ጎዳናም ላይ ኦኬ ይስበኩ ችግር የለውም ማህበር ላይ ሆን ይችላል። ግን ኢየሱስ 12 ላከ ወንዶች ናቸው። 70 ላከ 72 ነው ላከ ወንዶች ናቸው። ለምን ምን ያህል ኢየሱስ ለሴቶቹ የሰጠውን ርህራዩን ታያለ። ሴት ልጅ ሪስክ አለባት፣ ለአደጋ የተጋለጠች ነች። ለአደጋ የተጋለጠ መቋቋም አትችልም። የሰውነቷ ጅማቶች ነርቮች ሁሉ ለአደጋ የተፈጠሩ አይደሉም። ለአደጋ የተፈጠሩ አይደሉም። እና ሴት ልጆችም መንገድ ላይ የሚሰብኩ ከሆነ ማህበር አይደለም ብለው ካሉም ወንዶች ቢጠብቋቸው ጥሩ ነው። ለአደጋ ብትደፈርስ እንዴት ነው እኔ ሴት ልጄን ለወንጌል ስርጭት ገጠር መልካት? ስንት ችግር አለ። ኢየሱስ ሩሩ ስለሆነ ሴቶች በቤት የሚሰሩ ይሆኑ ያግቡ፣ እንደዚህ ያድርጉ፣ ኬር ያስፈልጋቸዋል። ከጎን ነው የወጡት፣ ሴንሲቲቭ ናቸው፣ አቅም የለ ሩሩ ነው። እኛ እኮ ከወንዱ እኩል ነው ውጪ ምንላት። እንደዛ ነው። በምንም አይነት ሁኔታ ወንድና ሴትን አንድ አይነት የማድረግ
እኩል ነን በስነ ፍጥረት አዎ በክብር አዎ በእግዚአብሔር ልጅነት አዎ በመውረስ አዎ አብረው ከናንተ ጋር የሚወርሱ ናቸው አዎ የስልጣን ጉዳይ ላይና በሜዳ ጉዳይ ላይ ለእህቶች ልዩ ጥንቃቄ ያስፈልጋል ለአደጋ ማጋለጥ ማያስፈልግም በቤተ ክርስቲያን ደግሞ እንዲሰለጥኑ ስነ ፍጥረቱ አያዛቸው በማህበር ላይ የምትናገረው ለምሳሌ ማስተማርን ጸሎት ወይም ትንቢት ምናም ሲኖር መልእክት ሲኖር በርሷ ሲያመጣ ጌታ በጣም ሪስፔክትድ ሆና ማህበሩን አክብራ የሴት ራስ ባል ነውና ባሏ በጉባኤ መካከል የሚኖር አይኖር ለባሏ ራሷን ሪስፔክትድ አርጋ ማነው ሰብሚትድ አርጋ እሱን አክብራ እንደምትኖር ቼክ ማድረግ አለብን ለምሳሌ የውቀት ጸጋ ያላት ብትኖር ስልክ ቁጥር ያለ ሰው ወንድ ያለ 091753 እምትልት ብትኖረን ጸጋዋን ለቤተ ክርስቲያን ጥቅም ስናመጣ መጀመሪያ ባክግራውንድ ጥናት ይደረጋል ምን ለባሏ እየተገዛች ነው ወይ የመጀመሪያው ጥያቄ በቤተ ክርስቲያን ውስጥ ያሉ መሪዎች ወንዶች መሪዎችን ታከብራለች ወይ ቢያዟት ትሰማለች ወይ አንዴ ቆሚ ሲሏት እሺ ትላለች ወይ an experience with the Holy Ghost ከመንፈስ ቅዱስ ጋር መነካካት መዳሰስ ያስፈልጋቸዋል today that is happening ዛሬ ያ ይከሰታል there is a refreshing encounter አዲስ የሆነ መነካካት ካዛፓላቶ ዚካፓያባ መንፈስ ቅዱስ ኃይል የመንፈስ ቅዱስ ኃይል the power of God ማካታራባሴ ራካፓቴሬቦስ ኤራባ አሲካላማቴ ሻታያባሲካላማዶ መጽሐፍ ቅዱስ ይላል ደስ ይለኛል መተላለፉ የቀረችለት ሃሌሉያ ኃጢአቱም የተከደነችለት ምስጉን ነው ይላል መተላለፉ ምን ይሆነለት የቀረችለት እግዚአብሔር በደሉን የማይቆጥርበት ምስጉን ነው ኃጢአቱ የተከደነችለት ምስጉን ነው የእግዚአብሔር ሕዝብ ሆይ አንተ ትውልድ አንድ ነገር እላችሁ ነው በዚህ ያለሁት እግዚአብሔር ይወዳችኋል ወንድሜ እግዚአብሔር ይወድሃል እህቴ እግዚአብሔር ይወድሻል ነፍሱን ለወዳጆቹ አሳልፎ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም እግዚአብሔር ሲወድህ የወደደህ እግዚአብሔር ሲወድሽ የወደደሽ በመጨረሻው ፍቅር ነው የቀረ ባህሪሽ ታይቶ ይጨመርልሻል የተባለ ያስቀረው ፍቅር የለውም የአገልግሎት ህይወት ትጋት ታይቶ ከዛ በኋላ አስተካክለዋለሁ ብሎ እግዚአብሔር ቆይ ለክፉ ቀን ለማንኛውም ብሎ ያስቀመጠው ዲፖዚት ያደረገው ፍቅር የለውም ጨርሶ ወደደን መቼ ወደደን ሙታን ሳለን ወደደን የማንረባ ሆነን ወደደን እንኳን ለሌላ ለራሳችን የማንሆን ሆነን ወደደን ግራ ተጋብተን እያለን ወደደን በኃጢአት ተጨማልቀን ሳለን ወደደን በምህረቱ ባለጠጋ የሆነ እግዚአብሔር ከታላቅ ፍቅሩ የተነሳ ገና ሙታን ሳለን በክርስቶስ ሕያዋን አደረገን ይሄ ነው ታሪካችን ለምን ትደነግጣለህ በመሃል ለምን እንደምትደነግጩ ለምን ቸርች መምጣት ራሱ ያሳፍርሻል አረ ተወደሻል